ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ አርብ የምሽት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ሰንበት እንዲሆንልን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናሰማና ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ በሰሜን እስራኤል ጉብኝት አካሄዱ። የእስራኤል ጦር ጠቅላይ ኤታማዦር ሹም ሌፍተናል ጄኔራል ኢያል ዛሚር በሰሜን እስራኤል ወደፊት መልካም ነገሮችን ለመፍጠር እየታገልን ነው በማለት ተናገሩ። በኢራንና አሜሪካ መካከል የሚካሄደው ድርድር እንደቀጠለ ቢሆንም ጎን ለጎን ደግሞ አንዱ በሌላው ላይ ጥቃት መፈጸሙ አልፎ አልፎ አለመቆሙ እየተገለጸ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በሀገራቸው ላይ ከፍተኛ ጥቃት ለመሰንዘር እየተዘጋጀች ነው በማለት ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ በሰሜን እስራኤል ጉብኝት አካሄዱ። ኔታንያሁ በሰሜን እስራኤል ኡግዳ 30 የተሰኘውን የጦር ክፍል ጎብኝተዋል። የክፍለ ጦር በደቡብ ሊባኖስ የሂዝቦላን ድርጅት እየተዋጋ የሚገኝ ኃይል ነው። ጠቅላይ ሚኒስትሩ በሰሜን እስራኤል ጉብኝት ሲያደርጉ ባሰሙት ንግግር የጦር ኃይሎቻችን የሊታኒ ወንዝን አልፈዋል፣ በቁጥጥር ስራችን በዋሉ መሬቶች ላይ ይገኛሉ። በሊባኖስ ዋና ከተማ በቤይሩትም እንቅስቃሴ እያካሄድን ነው። በሁሉም ግንባሮች ሂዝቦላን ከፍተኛ እርምጃ እየወሰድንበት ነው ብለዋል ጠቅላይ ሚኒስትር ኔታንያሁ። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ እንቅስቃሴውን እያካሄደ ሲሆን የሂዝቦላን የሽብር መፈጸሚያ ተቋማትና ሽብርተኞችን እያጠቃ ይገኛል። የአምኖ ሂዝቦላ ወደ ሰሜን እስራኤል ድሮኖቹንና ሌሎች ከባድ መሳሪያዎችን መተኮሱን እንደቀጠለ ነው። የእስራኤል ጦር ጠቅላይ ኤታማዦር ሹም ሌፍተናል ጄኔራል ኢያል ዛሚር በሰሜን እስራኤል ወደፊት መልካም ነገሮችን ለመፍጠር እየታገልን ነው በማለት ተናገሩ። የኤታማዦር ሹሙ እስራኤልና ሊባኖስ በሚዋሰኑበት ድንበር አካባቢ ዛሬ ባካሄዱት ጉብኝት እስራኤል ከሊባኖስ ጋር የደረሰችበትን የተኩስ አቁም ስምምነት ተደጋግሞ ተጥሷል ብለዋል። ሂዝቦላ በየጊዜው ድሮኖችን ወደ ደህንነት ጥበቃ አካላት ይተኩሳል። የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ እርምጃ ሲወስድ በየጊዜው ለነዋሪዎች ማስጠንቀቂያ እየሰጠ ነው። በዚህ አካባቢ ለወደፊት መልካም ነገር ለመፍጠር ጦሩ ትግሉን መቀጠሉን የእስራኤል ጦር ኤታማዦር ሹም ተናግረዋል። በኢየሩሳሌም ነቤ ያዕቆብ በተባለው ሰፈር አንዲት 25 ዓመት ወጣት በቤቷ እንዳለች በእሳት አደጋ በከባድ ሁኔታ ተጎዳች ተባለ። የአደጋ ተከላካይ ሰራተኞች ወጣቷን ከእሳት ቃጠሎ በከባድ ሁኔታ አውጥተው ወደ ሕክምና ቦታ ወስደዋታል። የፖሊስ ሰራዊት እንደሚጠረጥረው ከሆነ ችግሩ በሁለት እህትማማቾች መካከል አለመግባባት ተፈጥሮ አንደኛዋ ሆን ብላ ቃጠሎ እንዲደርስ ሳታደርግ አትቀርም የሚል ጥርጣሬ በፖሊስ እንዳለ ተገልጿል። በእስራኤልና ሊባኖስ መካከል የሚካሄደው ድርድር ዛሬ በአሜሪካ የመከላከያ ሚኒስቴር ጽሕፈት ቤት ተጀመረ ተባለ። የእስራኤልና ሊባኖስ ከፍተኛ የጦር አመራሮች በድርድሩ ተካፋዮች ሲሆኑ የሁለቱ ሀገራት አምባሳደሮችም እየተካፈሉ ነው ተብሏል። የተሰኘው የሊባኖስ መገናኛ አውታር እንደዘገበው የሊባኖስ ወኪሎች የሀገሪቱ ጦር በደቡብ ሊባኖስ ያካሄደውን ስራ በድርድሩ ያቀርባል ተብሎ ይጠበቃል። የሊባኖስ ጦር የተለያዩ ጦር መሳሪያዎችና ቁሳቁሶች እርዳታ እንዲደረግለት ይጠይቃል ተብሎም ይጠበቃል። ከአሁን በፊት ቃል ተገብቶለት ያልተቀበለው መሆኑም ይነገራል። እስራኤልና ሊባኖስ በአሜሪካ አደራዳሪነት ከአሁን በፊት ከተኩስ አቁም ስምምነት የደረሱ ቢሆንም የሂዝቦላ ድርጅት እውቅና አልሰጠውም። የማያምንበት መሆኑንም አስታውቋል። እስራኤል ከደቡብ ሊባኖስ ለቃ እስክትወጣ ድረስ ተኩስ የማያቆም መሆኑን ሂዝቦላ ደጋግሞ ማስታወቁ ይታወሳል። በኢራንና አሜሪካ መካከል የሚካሄደው ድርድር እንደቀጠለ ቢሆንም ጎን ለጎን ደግሞ አንዱ በሌላው ላይ ጥቃት መፈጸም አልፎ አልፎ አለመቆሙ እየተገለጸ ነው። ድርድሩን አልፎ አልፎ አንዱ በሌላው ላይ እርምጃ መውሰዱ መቀጠሉ በሁለቱ ሀገራት መካከል ያለውን ተጨባጭ ሁኔታ ለማወቅ አስቸጋሪ ሆኗል ተብሏል። አሜሪካና ኢራን በአረብ ሀገራት አደራዳሪነት ከዘላቂ የተኩስ አቁም ስምምነት ለመድረስ ጥረት እያደረጉ ነው ቢባልም በየጊዜው የሚወጡ መግለጫዎች አንዱ የሌላውን ሀሳብ ውድቅ የሚያደርጉ ናቸው። በሁለቱ ሀገራት መካከል በውይይት ላይ ካሉ ጉዳዮች መካከል የኢራን የኒውክሌር ፕሮግራምና የተብላላው የኡራኒየም ማዕድን ወደ ሌላ ቦታ ሌላ ሀገር ማስተላለፍ፣ በአሜሪካ የተያዘውን የኢራን ገንዘብ መልቀቁ፣ ማዕቀቡን ማንሳቱ፣
የሆርሙዝን የባህር ወሽመጥ ጉዳይና ጦርነቱን በአካባቢው ሀገራትና ሊባኖስ ጨምሮ ማስቆም ዋናዎቹ ናቸው። ይሁን እንጂ በጦርነቱ ወቅት ሲነሱ የነበሩ የኢራን የባሊስቲክ ሚሳኤል ጉዳይ፣ የአያቶላዎች አስተዳደር መቀየርና ኢራን ለተላላኪዎቹ የምታደርገውን እርዳታ ማስቆም የሚሉ ጉዳዮች በአሁኑ ድርድር እየተነሱ አይደለም። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በሀገራቸው ላይ ከፍተኛ ጥቃት ለመሰንዘር እየተዘጋጀች ነው በማለት ተናገሩ። ፕሬዝዳንት ዜሌንስኪ በሀገራቸው ላይ የተጋረጠ ባሉት የጦርነት አደጋ ላይ ሩሲያ ድሮኖችን፣ የባሊስቲክና ክሩዝ ሚሳኤሎችን ለመተኮስ እየተዘጋጀች ነው፣ ይህም በቅርብ ቀናት ውስጥ ይፈጸማል ብለን እናስባለን በማለት ስጋታቸውን ከገለጹ በኋላ ዩክሬን የሚሳኤል መከላከያዎች እጥረት ያጋጠማት መሆኑን ከአሜሪካው የሲቢኤስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ ገልጸዋል። ይህ በእንዲህ እንዳለ በዩክሬንና ሩሲያ መካከል እየተካሄደ ያለው ጦርነት ከ4 ዓመታት በላይ ሆኖታል። ፕሬዝዳንት ትራምፕ ወደ ስልጣን ሲመጡ ጦርነቱ ይቆማል የሚል ተስፋ ተጥሎ የነበር ቢሆንም ትራምፕ ግጭቱን ለማስቆም የገቡትን ቃል መተግበር አልቻሉም። ስፖርት። በአውሮፓ ጠንካራ እግር ኳስ ቡድኖች መካከል ሲካሄድ የቆየው የ2025-2026 ዓ.ም የአውሮፓ ሻምፒዮን እግር ኳስ ውድድር ፍጻሜ ጨዋታ ነገ ቅዳሜ ምሽት ይካሄዳል። በእስራኤል ሰዓት አቆጣጠር ከምሽቱ 7 ሰዓት ጀምሮ የፍጻሜው ጨዋታ በአርሴናልና ፓሪስ ሳን ጀርመን መካከል ይካሄዳል። አርሴናል በታሪክ ለመጀመሪያ ጊዜ፣ ፓሪስ ሳን ጀርመን ደግሞ ለሁለተኛ ጊዜ ሻምፒዮን ለመሆን ነገ ቅዳሜ ምሽት ላይ ከፍተኛ ፍክክር ያሳያሉ ተብሎ ይጠበቃል። አርሴናል የእንግሊዝን ፕሪሚየር ሊግ ዋንጫ አንስቷል። ፓሪስ ሳን ጀርመን ደግሞ የፈረንሳይ ሊግ ዋንጫ ማንሳቱ ይታወቃል። ሁለቱ ጠንካራ እግር ኳስ ቡድኖች በአውሮፓ አህጉርና ሌሎች ዓለማት ትልቅ ቦታ የሚሰጠውን የሻምፒዮን ዋንጫ ለማግኘት ዝግጅታቸውን ጨርሰዋል። የአውሮፓ ሻምፒዮን የፍጻሜ ጨዋታ ነገ ሜይ 30 ቀን 2026 ዓ.ም በሃንጋሪ ሀገር ቡዳፔስት ከተማ በሚገኘው ፑስካስ አሬና ስታዲየም ከምሽቱ 7 ሰዓት ጀምሮ ይካሄዳል። በእንዲህ እንዳለ 26ኛው የዓለም ዋንጫ ሊጀምር 13 ቀናት ያክል ቀርተዋል። በጉጉት የሚጠበቀው የዓለም ዋንጫ በ3 ሀገራት የሚካሄድ ሲሆን ዩኤስ፣ አሜሪካ፣ ካናዳና ሜክሲኮ በሶስትዮሽ ያዘጋጁታል። የአየር ንብረት ትንበያ በነገው ዕለት ሙቀቱ በመጠኑ ይጨምራል። እሁድም ሙቀቱ የሚጨምር መሆኑን የዘርፉ ባለሙያዎች ያደረሱን ትንበያ ጠቁሟል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴልአቪቭና አካባቢዋ 26፣ በሀይፋና አካባቢዋ 25፣ በብኤርሸባና አካባቢዋ 30፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ እናቀርባለን። ወቅታዊ ዘገባውን የሚመለከተው ባልደረባችን ጥላሁን መልኬ ነው። ጥላሁን እንዴት አመሸህ? መልካም ሰንበት። መልካም ሰንበት ሰጠኝ። በሙዚቃው መቼም ትከሻህን ወዲና ወዲህ አረክ መስሎ ይታየኛል። አይ እረፍት የለም። አንተን ለማስገባት በስልክ ወዲያ ወዲህ ነው። ቀላል አይደለም ሁሉን ነገር እንትን ማለት። እንዴት ነህ? እግዚአብሔር ይመስገን። ቆንጆ ሰንበትን እየተቀበልን ነው። ይመቻል። አየሩ ጸባይ ሁሉም ረጋ። እንዴት ነው? ቆንጆ ነው አካባቢያችን። እግዚአብሔር ይመስገን። ያለ ከፋ ነገር የለውም። የለም። ወደ ሰሜኑ አካባቢ የምንሰማው ነገር ትንሽ ወገኖቻችን እንጂ የሚያሳስብ እንጂ ደህና ነን። አዎ ቀላል አይደለም። እስኪ ወደ እሱ እንለፍ። ሰሜን እስራኤል እንግዲህ በጣም ውጥረት ውስጥ ያለ ነው። በጦርነት ቀጠና ውስጥ ያለ ነው። ጠቅላይ ሚኒስትሩም የመከላከያው ኢታማጆር ሹሙም እዛ አካባቢ ጉብኝት አድርገዋል። ሁለት ነገሮች አሉ። በአንድ በኩል ተኩስ አቁም ስምምነት ተደርጓል ይባላል። በሌላ በኩል ጦርነቱ ቀጥሏል። ጉዳትም አለ፣ ጥሩም ነገር የሚታይ ነገር አለ። እንዴት ነው? የአካባቢው ነዋሪዎች ብትጠይቅ አሁን ይህን ጥያቄ ለእኔ የሰነዘርከውን ምን አይነት የተኩስ አቁም ስምምነት ያለ ነው? ጦርነት ላይ ነን ይላሉ። እንዲያውም በተደጋጋሚ የአካባቢው ነዋሪዎች በይበልጥ ደግሞ መማክርት ሸንጎ የተለያዩ የስራ ድርሻ ኑሯቸው ህብረተሰቡን በማስተዳደር በዛ ዙሪያ የሚጠየቁት ሰዎች ሳዳመጥ ምንድን ነው የሚሉት? ፖለቲከኞች መሀል ሀገር ተቀምጠው ምንም ችግር የለባቸው እንደፈለጉ ከልጆቻቸው ጋር ጥሩ እንቅልፍ እየተኙ የሀገራችን ሰሜን ክፍል ሲጀምር መተወያዩንም ይላሉ። ትችታቸውን ነው እና እንዴት ለምን እንደዛ ይላሉ? ያለንበት ሁኔታ ለምን አንድ ቀን መጥተው እንዲያውም ጠቅላይ ሚኒስትሩም አንድ ቀን መጥተው እስከ ከኛ ጋር አድረው ይሄዱ ቦታ እናዘጋጅላቸዋለን እና ይረዱታል ማለት
የፈለኩት የሀገራችን የሰሜን ክፍል በእውነት ሰጣይ በከፍታ በይበልጥ ነው የማዝነው ለልጆች ነው። ልጆች በዚህ እድሜያቸው እንደዚህ አይነት ፍራቻ ህይወት ውስጥ ተሞልቶ ማደጉና የተረጋጋ አይደለም። በእርግጥ አንተ ያልከው ነገር አለ። በአንድ በኩል ተኩስ አቁም ስምምነት ተብሎ እስራኤል እንደፈለገችው እርምጃ ትወስድን ደቡብ ሊባኖስና አካባቢው ካልሆነ ወደ ሌላ ቦታ አስፈላጊ ያን ደግሞ ከአሜሪካ ፍቃድ ከጠየቀች በኋላ የምትወስደው እርምጃ እንጂ እንደፈለገችው መንቀሳቀስ አትችልም። እጇ በአሜሪካ ተይዟል። ይሄ ደግሞ እንዲያውም ቆየት ብለን ወደ ኢራን እንሄዳለን። ከዚህ ጋር በተያያዘ ኢራን የምጠይቀው ጥያቄ የሊባኖስ ተጨባጭ ጉዳይም ከሂዝቡላ ድርጅት ጋር በተያያዘ ማለት ነው አብሮ መሄድ አለበት በስምምነቱ የሚሉት አለ። አሁን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሊባኖስን ወይም የሂዝቡላን ተጨባጭ ሁኔታ ከኢራን ጋር አያይዘውታል። ማለት ወደ ተኩስ አቁምና ወደ አጠቃላይ የተኩስ አቁም ሲባል ያን ሂሳብ ውስጥ መግባት አለበት። እስራኤል የምትፈልገው ደግሞ ሊባኖስ ወይም ሂዝቡላን በተመለከተ ከኢራን ጋር ግንኙነት የለውም። እስራኤል አስፈላጊ እርምጃ መውሰድ ስትፈልግ ምንም አይነት ጥያቄ በሌለው መውሰድ ትፈልግ። ያ ነው። ይህ እንግዲህ እንዳልኩት በአንድ በኩል የአሜሪካን ፕሬዚዳንት የአሜሪካን መንግስት ካልጠየቀን ፈቃድ እርምጃ መውሰድ ደግሞ እያየነው ነው። ጉዳት እየደረሰብን ከፍተኛ ወታደሮቻችን እየሞቱ ተመልከት። በዚህ በጣም አናሳና በሚያሳፍር ሁኔታ የተዘጋጀ ዘመናዊ ያልሆነ የጦር መሳሪያ ወታደሮቻችን እየገደለ ነው። ይህ ሲሆን የእስራኤል ጠላት በልጦናል። ጠላት እስራኤልን በልጧል እኮ ማለት ይቻላል። በእውነት በአንድ በኩል ብዙ ነገሮች ከፍ ላለው እስራኤል ስትዘጋጅ አይ ይሄማ ታደረገች እኛ ልንቋቋም አንችልምና በዚህኛው ማጥቃት አለብን እያሉ ነው። ዞሮ ዞሮ የጠላት እንዴት እንደሚያሸንፍ እንደሚያጠቃህ እንጂ በየትኛው መሳሪያ መሆኑ አይደለም የሚያሳስበው። እውነት ነው። እንዲያውም ከፍተኛ ፈተና ውስጥ ከተውናል። በግልጽ አይን ነገር እንጂ የእስራኤልን መከላከያና እስራኤልን መንግስት ህዝብን አሁን የሚጠቀም የጦር መሳሪያ ማለት ነው ልክ በዩክሬንና ራሽያ ያለውን ጦርነት እሱን ተርጉመውት ማለት ነው እኛ ያለው ሁኔታ በከፍተኛ ሁኔታ አሁን እስራኤል እንዲያውም ከአሁን በፊት በዚህ በስርጭታችን እኔ ከእስራኤል አንዳንድ የጦር መሳሪያ አምራች ኩባንያዎች ጋር የመከላከያ ኃይሉ የደረሰበት ውሳኔ አለ ተነግሮም ነበር። ማለት ይህን ለመከላከል ገንዘብ ተመድቦ የሚባል በእርግጥ ይሰራበታል ብዬ አስባለሁ ይነቀጥል። ግን ከዛም አልፎ የእስራኤል ከፍተኛ የጦር ጄኔራሎች በይበልጥ ደግሞ በዚህ በጦር መሳሪያ ግንባታ እውቀቱ ያላቸው ወደ አሜሪካ ሄደው በአሜሪካ የጦር መሳሪያ አምራች ኩባንያዎች ላይ ፍለጋ ማድረግ የጀመሩበት ሁኔታ ማለት ወደ አሜሪካ ተመልከት። እንግዲህ የጦር ጄኔራሎች ወደ ቦታው በመሄድ ይህን የጦር መሳሪያ ለመከላከል የሚል ምን ማለት ነው በከፍተኛ ሁኔታ ራስ ምታት ሆኗል ማለት ነው። ይህ ከፍተኛ ዛሬ ጠቅላይ ሚኒስትሩ ከመከላከያ ሚኒስትሩ ወደ ቦታ ሄደው የወታደሮችን ሞራል ማንሳት ይሄ ወታደሮች እኮ ይሄንን አይፈልጉም። ምንም ለምን ወታደሮችማ ኑ ሲባሉ ይሄዳሉ፣ ይገባሉ፣ ይታገላሉ። ትልቁ ጥያቄ ግን እንደ መሰሳለን የሚለው መነገሩ ቃሉ ብቻ ሳይሆን እንዴት መከላከል ለምሰሶ ማሳየት ነው። ያ ነው በትክክል። ስለዚህ ይሄን ካየን በሚገርም ሁኔታ ተመልከተ እስራኤል በእርግጥ ያለች የዚህንን አሁን የተፈጠረውን በጣም ያልታሰበ የሂዝቡላንን ቴክኖሎጂ አትሞላ የጦር መሳሪያ ተቋቋመዋለች። አዎ ነገ ከነገ ከወዲሁ ግን በየቀኑ በህይወት ጉዳት እያደረጉ እንግዲህ ከ10 በላይ ወታደሮቻችን በዚህ እንግዲህ ጥቃት የቆሰሉትም የሞቱትም እንግዲህ ብዛት ያላቸው ወታደሮች እንዳሉ ይነገራል። ምን ማለት ነው? መቆጣጠር አልቻልንም ማለት ነው እና ያስቸጋል። ሌላው ጎን ለጎን የዲፕሎማሲ ስራ ያልከው ቅድም አለ ሰጠኝ እየተሰራ ነው። እሱ ምንድን ነው? ዛሬ ወደ 3 የሚሆኑ የእስራኤል ከፍተኛ የጦር ጄኔራሎች ወደ አሜሪካ በመሄድ በሊባኖስ የጦር ሰራዊትን ተመሳሳይ የጦር ወደ ቦታው በመንግዲህ ንግግር በጦር ጄኔራሎች ማለት ነው። ከዛም በሚቀጥለው ሳምንት ደግሞ ከአምባሳደሮች ጋር የሁለቱ ሀገራት አምባሳደር ማለት ነው። በእርግጥ በእነዚህ የጦር ጄኔራሎች ግንኙነት እነዚህ አምባሳደሮች እንደሚሳተፉ እናገርበት ሁኔታ ለማለት በአሜሪካ በኩል ሀሳቡ አለ። የተኩስ አቁም ስምምነት ሲባል እንዴት ነው እንደ መሰረት ለማስያዝና የሂዝቡላን ድርጅት ትጥቁን ማስፈታት ከሚል በአሜሪካ በኩል የተጀመረ ስራ አለ። እስካሁን እንደምናየው ግን ካሁን በፊት በሁለቱ ሀገራት አምባሳደሮች ማለት ተገናኝተው እንግዲህ ከአንዴ ሁለት ያደረጉት ግንኙነት ነበር። እስካሁን ድረስ መፍትሄ አልተገኘም። ምክንያቱም እስራኤል መሆኑን እንጃ የወሰደች ነው አስፈላጊ ሲሆን የሂዝቡላ ድርጅት ደግሞ ከዚህ ከጨዋታው የለሁበትም በማለት በእስራኤል ላይ ያው ይህንን ቅድም የጠቀስነው እነን ራክፋን ወይም ደግሞ ተንሳፋፊ ያለ ሰው አብራሪ በመላክ የድሮን እንበለው ጉዳት እያደረሰ ነው። ግን በአገር ለሀገር የሚያደርጉት ግንኙነት ተጀምሯል። አሁን ደግሞ በጦር ዜናዎች በኩል ደግሞ እንግዲህ ምናልባት መጨረሻ ላይ ውጤት ሊያሳይ ይችላል አይታወቅም። ግን
አሁንም ቢሆን ጦርነት ላይ ነን። እንግዲህ እንዴት ነው አሜሪካ አድርጉ ስትፈቅድልን ስናደርግ አታድርጉ ስንባል ደግሞ እጃችን የሚያዝ ከሆነ እንደፈለግነው ጠላቶቻችን መቅጣት ይከብዳል። ይህን ደግሞ የመከላከያ ኃይሉ ዜጎችን ተወው የአካባቢውን ነዋሪዎች የመከላከያ ኃይሉ ራሱ የሊባኖስን ወይም የህዝብላን ተጨባጭ ሁኔታ በተመለከተ እባካችሁ አረንጓዴ መብራት ስጡን። እኛ ፕሮግራም እቅዱ አለን እንዴት መደምሰስና እንዴት የህዝብላን መጉዳት እንደሚቻል። በእርግጥ ዋጋ ያስከፍላል። አዎ፣ ግን ለአንድና ለመጨረሻ ጊዜ በቃ ገብተንበት የህዝብላን ድርጅት ለመጉዳት ይሄው የህዝብላ ድርጅት እንዴት ነው የሚቻለው? አሁን የህዝብላ ድርጅት እኮ ትላንት የተፈጠረ ድርጅት በአንድ ቀንም ሊጠፋ የሚችል አይደለም። ከሰማኒያዎቹ ጀምሮ እስካሁን ያለ እንግዲህ መላ ሊባኖስን እስራኤል እስካልወረረች ድረስ ሂዝቦላን ሙሉ በሙሉ እንደው አቅሙንም እንኳን ማዳከም ከባድ ነው መስሎ የሚታይ። ሰጠኝ ጥሩ ጥያቄ ነው የጠየቀኝ። የህዝብላን ድርጅት በአንዴ ከጥቅም ውጭ ማጥፋት ይቻላል ማለቱ ይሄ ህልም ነው። ግን ከታሰበበትና ውሳኔ ላይ ከተደረሰ ይቻላል። የሚቻልበት ምክንያት ምንድን ነው? ህዝብላን በጦር ኃይል ብቻ አይደለም ማጥቃት የሚቻለው። ይኸውልህ አሁን በያዝነው ጦርነት ይሄ 2 ዓመት ተኩል በላይ ወደ 3 የጣጋውን የህዝብላ ድርጅት ገና ሳይጀምር ወደ 30,000 የሚሆኑ ታጣቂዎች ነበሩትኝ። የእስራኤል ጦር ኃይል እስካሁን ድረስ ከ7,000 በላይ የሚሆኑትን የገደለበት ሁኔታ አለ። እነዚህ ነው በእንደዚህ አይነት ሁኔታ 30,000 ታጣቂዎች በመግደል ጦርነቱን በአሸናፊ ይወጣዋል? ያን አይደለም። ግን ሌሎች አማራጮች አሉ። ሰጠኝ አንዳንድ በዘርፉ የተካኑትና በደህንነት ጥበቃም በለው በሌሎች በዲፕሎማሲ ሙያው እውቀቱ ያላቸው ሰዎች የሚሉት ምንድን ነው? የህዝብላን ድርጅት ማዳከም ከናካቴው መፋቅ እንኳን ባይቻል፣ ምክንያቱም ርዕዮተ ዓለም መፋቅ አችልም። ለጊዜው ታዳከመዋለህ፣ ቆይቶ ይነሳል። ግን ለማዳከም ከተፈለገ በኢኮኖሚ አቅሙ እንምጣበት። ለምሳሌ ደቡብ ሊባኖስ ውስጥ ያሉትን የጦር መሳሪያዎችን፣ ዋሻዎችን የመደምሰሱ ሁኔታ ኦኬ ከጦር ኃይል ጋር በተያያዘ ነው። ግን ከዛ አልፈህ ደግሞ ልጉዳው ካልክ ሌሎች አካባቢ ወደ ቤይሩትም ግባ። አጠቃላይ የሊባኖስ ተጨባጭ ሁኔታ መሰረተ ልማቶችን ማለት የህዝብላ ማለት የሊባኖስን ህዝቡን መጠቀሚያዎችን የመንግስት ሳይሆን የራሱን የህዝቡላን ድርጅት መጠቀሚያ የራሱ የንግድ ማዕከሎች አሉ። በብዛት ያላቸው ገንዘቦችን ከውጭ ወደ ውስጥ እርዳታ የሚያስገብ እነሱን በመዝጋትና በኢኮኖሚ አቅሙ ከመጣንበት ማዳከም ይችላል የሚል ድምጽ ይሰማል። የእስራኤል መንግስት ይህን ሲሰራ አታየውም። እሱም ያው የእስራኤል መንግስት እስካሁን ድረስ ባለው ሁኔታ ያለው ስትራቴጂ ምንድነው? ኦኬ ይተኩሳሉ፣ እኛም እንተኩሳለን፣ እንገላለን። በእንደዚህ አይነት ሁኔታ መደምሰስ አትችልም። ግን ራቅ ባለ ሁኔታ ሳያውቁ ቀርተው እኮ አይደለም ሰጠኝ መንግስት ይተቻል በዚህ ዙሪያ። ግን በፍጹም ይህን ነገር ሳያደርገው አታይም። በኢኮኖሚ አቅሙ እንምጣበት በሚጎዳው ማለት አንተ አሁን ጠላትክን መጉዳት ስትፈልግ በደካማ ጎኑን ትገባለህ አይደል እንዴ? ልክ እሱን በሚጎዳው ያንን እስካሁን ድረስ ጉዞ አልተጀመረም። ይሄ ነው ትልቁ ጥያቄ። እንግዲህ የሚሆነውን እናየዋለን። ቀላል አይደለም፣ ወሰብሰብ ያለ ጉዳይ ነው ያለ ጦርነት አለ፣ ድርድር አለ። እንዳልከው መጉዳት የሚያስፈልግበት ብዙ መንገዶችም ሊኖሩ ይችላሉ። እናየዋለን። ሌላውም ችግር ደግሞ በዚህ በደቡብ ነው። የሂዝቦላ ጉዳይስ የሐማስ ጉዳይስ እንዴት ነው? ሂዝቦላን እዛ አለ። ይሄ ደግሞ አድፍጦ አንድ ቀን ለመያዝ እንደሚፈልግ ውሻ አይነት ነገር ነው። ብዙ ነገር እየሰራለ ውስጥ ለውስጥ እና እንዴት ነው ይኸውልህ ሐማስ በተመለከተ ምን እንደተባለ ታስታውሳለህ ሰጠኝ አይደል እንዴ? ለበቃ ትጥቁን ማስፈታት ሐማስ ከጥቅም ውጭ ሆኗል። ሐማስ ኃይሉ ነው። በእርግጥ እስራኤል 50% በላይ የሚሆነውን የጋዛን ቦታ መቆጣጠሯ እስከ 53 እና እስከ 60% የሚሆን የሚነገርበት ሁኔታ አለ። ወታደሮቻችን እዛ ይገኛሉ። ያም ሆነ ይህ ድርጅቱ ግን ቦታው ማለት ቀሪውን ቦታ እዛው ጋዛን ሲያስተዳድር ኃይሉን እያጠናከረ የገደሉትን ወታደሮችን በእነሱ ትክ ሌሎችን እየመለመለ የጦር መሳሪያዎችን እንደገና እንዲያውም ከአሁን በፊት ከውጭ ያስገባቸው የነበሩትን የጦር መሳሪያዎችን በራሱ ጊዜ እያመረተም ይገኛል። አልፎ አልፎ እስራኤል እርምጃ ተወስዳለች። ማለት መረጃ ድርጅቱ ሻባክም ሆነ ወታደር መከላከያ ኃይሉ አስፈላጊ የሆኑትን የጦር እንትኖች እንዲያውም ይህንን ጥቅምት 7 ሽብር ፈጠራ ድርጊትን በእስራኤል ያደረሱትን ስመጥር የሆኑትን የጦር አመራሮችን የድርጅቱን መሪዎችን አንድ ባንድ እስራኤል የገደለችበት ሁኔታ አለ። ልብ ብለህ ከሆነ አሁን ባለፈው ሳምንት አንድ ከፍተኛው ማለት ነው የተወሰኑት በጣት የሚቆጠሩት የቀሩበት ሁኔታ ነበር። እነሱን የገደለች የምታጠፈበት ሁኔታ አለ። እሱን ተክቶትም
10 ቀን ስልጣን ከተቀበለ ከ10 ቀን በኋላም ኦዴት የተሰኘውን የቦታውን የወታደር አመራር ክፍል ዋናውን እንግዲህ እሱን ከአሁን በፊት የመረጃ ድርጅት ኃላፊ የነበረ ነው በነሲንዋር ዘመን ማለት ነው። እሱንም በያዝነው ሳምንት የተደመሰሰችበት ሁኔታ አለ። በእነሱ በእርግጥ ያን አለ። ግን ዘላቂ የሆነ የሐማስ የተጨባጭ ሁኔታ እዚህ ላይ መጠቆም ፈልገው ሰጠኝ። በእስራኤል በኩል የማይነገሩ አንዳንድ ነገሮች ማለት በደህንነቱ ክፍል እስራኤል ጥቅምት 7 በእስራኤል ላይ ያደረሱትን የሽብር ፈጠራ ድርጊት ይህንን ከማቀነባበር ጀምሮ ከቦታው ወደ አካባቢያችን አጥር ሰብረው ትራክተሩንን የአጥራችን ሰብሮ ሲገባ አንድ ትራክተር ያየነው ምስል ፎቶግራፍ ነበር አይደል? የቪዲዮ ምስል ነበር። አሁን እሱ ራሱ አሽከርካሪው የተደመሰሰበት ሁኔታ አለ። እንደ ምሳሌ ነው የምነግርህ። እስራኤል የፈጠረችውና በሌላው ዓለም የሌለ ቴክኖሎጂ ግን ሌሎችን ዓለም እያስደነቀ ያለው እጃቸው አለበት የተባሉትን የእነዚህን የሐማስን ድርጅት ዜጎችም አይደለም ታጣቂዎችን በዜግም ደረጃም ራሱ በፕሮፊል ይሄ እንግዲህ ቴክኖሎጂ አለ። ቴክኖሎጂ እንዴት እንደሆነ ልነግርህ አልችልም፣ ማስረዳት በአጭር ጊዜ ማስረዳት አልችልም። ግን ቴክኖሎጂን በመጠቀም የእነሱን ፕሮፋይላቸውን በመውሰድ ማለት ነው ፎቶግራፍ ከቦታ ቦታ ሲንቀሳቀሱ ነገሩ ተረስቷል ብለው የሆነ ቦታ ሲሄዱና ሲወጡ ሲታዩ እነሱ ማን እጃቸው ነበር በዚህ ሽብር ፈጠራ ድርጊት እጃቸው አለባቸው የተባለውን የእስራኤል ቴክኖሎጂ በይበልጥ ሻባክ የአገር ውስጥ ደህንነት ማለት ነው እና የመከላከያ ኃይሉ የመረጃ ድርጅት በሚያቀርቡትኝ መረጃ እስራኤል አንድ ባንድ እነዚህን ሰዎች እየደመሰሰች ይገኛል። ይሄ ደግሞ ያለ በሀገራችን እንደው በአጭር ጊዜ ለተወሰነ ተነግሮ ይሆናል እንጂ በውጭ ግን በከፍተኛ ሁኔታ በአድናቆት እየተነገረ ምን ማለት እየፈለግኩ ነው። ይህ በእንዲህ እንዳለ ምንም እንኳን እስራኤል ብታደርግም ግን የሐማስን ድርጅት ግን ካለንበት ከገሃዱ ዓለም ጋር ስንገናኝ አሁንም ቢሆን ሐማስ ትጥቁን ይፈታል ሲባል የነበረው የዶናልድ ትራምፕ እቅድ ያን ተደምሮ ስናየው አሁንም የትም የተደረሰበት ሁኔታ የለም። እንግዲህ አስቸጋሪ ነው። አሁንም ትልቁ ነገር ሐማስ ትጥቅ ፈቶ ሰላማዊ እንቅስቃሴ ያደርጋሉ የሚለው ነው እንጂ ሌላውማ እርምጃ መውሰዱ የሐማስን አመራሮች መደምሰሱ የነበረ ነው። ግን አንዱ ሲደመሰስ አንዱ እየተተካ ነው። በኢራንም ተደመሰሰ፣ በሂዝቦላም ተደመሰሰ። ዋናው ትልቁ ነገር ሲደመሰስ ድርጅቱ እንደ አልቃይዳ ካልፈራረሰ ወይም ደግሞ ሌላ ለውጥ ካልመጣ አሁንም ቢሆን ፈተና አይደለም መዳከም እንዲያውም እየጎለበቱ ነው እኮ እና አስቸጋሪ ነው። ጥሩ። ሌላው ደግሞ ያው እንግዲህ ዓለም የሚነጋገርበት እንደገና ዓለም ግራ የገባው ማለት ይቻላል የአሜሪካና የኢራን ጉዳይ ወደ የት እየሄዱ ነው? ይፈራረማሉ፣ ትላንት ዛሬ ነገ ይባላል። ጦርነት አልፎ አልፎ ደግሞ ያካሄዳሉ። ምንም የለየለት ነገር የለም። የሚገርም ነው። አንተና እኔ አሁን ይሄን በዚችን ሴከንድ ማለት ነው ስንወያይ የአሜሪካው ዶናልድ ትራምፕ ከአማካሪዎቹ ጋር ሆኖ በብርት ከደህንነት ክፍል ጋር ውሳኔ ላይ ለመድረስ እየተመካከሩ ናቸው ይባላል። የውጭ ሀገር የዚህ ሀገር ዜናዎችም እየጠቆሙ ነው። በውጭ ሀገር በይበልጥ ደግሞ የተነገረ ነው ማለት በኢራን በኩል የቀረበውን ሀሳብ የአሜሪካ መንግስት እቀበለዋለሁ ወይም አልቀበለውም ለማለት እየተመካከርኩበት ነው በሚል እንግዲህ እኔም አሁን ከአንተ ውይይት ጋር መከታተል የምፈልገው እሱን ነው። ምን ማለት ነው? በእርግጥ እየተቃረቡ ነው ሰጠኝ ማለት አሜሪካ ያቀረበችው ሀሳብ አለ፣ የኢራን መልስ አለ። ከአሁን በፊት መራራቅ ነበር፣ ምክንያቱም አንዱ የሚፈልገው ሌላውን ያለመፈለግ ሁኔታ። አሁን ግን በሀሳብ እየተቀራረቡ የሄዱበት ሁኔታ አለ። መጨረሻ ላይ ግን እየተቀራረቡ ሲሄዱ ደግሞ ኢራን ልክ የምትፈልገውን ነገር ያገኘች መስሎ ይታያል። በእንደዚህ ሁኔታ ስምምነቱ የሚጠናቀቅ ከሆነ ምንፈልገውንስ እኛ ስለዚህ እኛ በእስራኤል በኩል ከመጣ እኛ ገለልተኞች የለንበትም። እስራኤል በእርግጥ ኦኬ ስምምነቱ ስታደርጉ እንዳትረሱን የማለት ሁኔታ ልታሰማ ትችላለች። ግን በፍጹም በእስራኤል በኩል ምንም ነገር፣ ምክንያቱም ድርድሩ ያለው በአሜሪካና በኢራን በኩል ነው። ስለዚህ ኢራን ሲጀምር የኢራን መሸነፍ ዋናው ምልክት መሆን የነበረት እንደ ማሸነፍ የሚታየው ነበር ስልጣኑንን ገዢው መንግስት
ሲፈርስና እንደገና ሌላ ስርዓት ሲመጣና ሌላ አጀማመር ያ ነበር በትልቅ በቃላደ ነገሩን አሸነፍን ለማለት ግን ያ ካልሆነ ድረስ ሲጀምር ይህ ሽንፈት ነው። ከዛ ይባስ ብሎ ኢራን የምትጠይቃቸውን የተያዙባትን በብዙ ቢሊዮን ዶላር ገንዘብ እንዲለቀቅላት የሆርሙዝን ባህር ወሽመጥ በራሷ ሉዓላዊነት አሁንም በእጇ ቁጥጥር ስር ማንም እንዳይሆን የማድረጉ ሁኔታ የአሜሪካ ጦርነቱ አቁሞ አሜሪካ ጦሯን ከቦታው እንድታርቅ እነዚህ ነገሮች እሷ የምትፈልግ ከመጀመሪያው አንስታ ዛሬ እኮ ራሳቸው ዶናልድ ትራምፕ የተናገሩት ነገር አለ ሰጠኝ ኢራናውያን በድርድር ጎበዞች ናቸው ብለው እኮ ራሳቸው አድንቀዋል። በጣም ጎበዞች ናቸው። ተመልከት እንግዲህ ይሄ ድርድር የሚያውቁ የቢዝነስ ሰው ዶናልድ ትራምፕ ራሳቸው በራሳቸው አንብተን ምን ማለት ፈልጌ ነው ኢራን የምትፈልገውን ነገር ቀስ በቀስ እያገኘች ነው። ደግሞ ጊዜው ለአሜሪካን ደግሞ ያልተመቸ ጊዜ ነው። አሁን ጦርነት ልግባ ቢሉ ዶናልድ ትራምፕ ባለው ተጨባጭ ሁኔታ ብዙ ነገሮች አሉ። አሜሪካ ውስጥ ሚካኤል የሞንዲያል የስፖርት ውድድር አለ። የቀጣይ የአሜሪካን ነጻነት ዜጎች በከፍተኛ ሁኔታ ምርጫ ሚተርም ይሄ ሚድተርም የሚሉት ደግሞ ዶናልድ ትራምፕ እንደገና የራሳቸው ልደት ቀን እንዲታሰብ ይችላል። 80 ዓመት የልደት ቀናቸው ብዙ ነገር ተጨምሮ አሜሪካ ወደ ጦርነት መግባት አትፈልግም። ከጥቅም አንጻር እኔ ከማስበውና የሆነ በጣም ግን እዚህ ላይ አንድ ነገር ግን በአንድ ነገር መናገር ፈልጌን ካልኩ በኋላ ኢራን በዚህ ስምምነት የተስማማችበት የሚባለው የአሜሪካ ብዛት ያላቸው በይበልጥ ደግሞ በነዳጅ ምርት ኩባንያ ብዛት ልምድ ያላቸውና በዛ የሚሰሩት ብዛት ያላቸው ኩባንያዎች ወደ ኢራን በመግባት መዋዕለ ንዋያቸውን እንዲያፈሱና በንግድ ትስስር እንዲኖራቸው አሜሪካ ከኢራን ጋር ስምምነት ደርሷል ይባላል። ይህን አሁን አንተ እና እኔ ከጨረስን በኋላ ትራምፕ ተስማማው ሲሉ ያን መስፈርቱን ለምን ተስማሙ የት ላይ የሚለውን እሱ ካየው በኋላ ምናል ግን ከወዲሁ የሚነገር አሁን ይህ ከሆነ ዶናልድ ትራምፕ እኮ ጦርነቱን ሲያደርጉት እኮ አሜሪካ ልትደፈር አሜሪካ እንደው ሽፋን ይስጡት እንጂ ያናስጉታቸው አይደለም። የአሜሪካ ጦርነት ወደ ኢራን የኢኮኖሚ ጦርነት ነው። ምንም እንኳን ከእስራኤል ጎን ቆምኩ ትበል እንጂ ግን እኛ የደህንነት ጉዳይ ነው። በአሜሪካ በኩል የኢኮኖሚ ነው። ስለዚህ ጦርነቱን አቆምኩ ብለሆን ዶናልድ ትራምፕ በሌላ በኩል ግን በንግድ ስምምነት ማለት ነው ብዛት ያላቸው ኩባንያዎች በኢራን ገብተው በነዳጅ ምርቱ ከተሳተፉና ተጠቃሚ ከሆኑ የሆርሙዝ ባህር ወሽመጥ ቆይተው ደግሞ የተወሰነውን ክፍል አለ እኛ ምን በእንደዚህ አይነቱን ስምምነት ከደረሱ ዶናልድ ትራምፕ ለምን ወታደሮቻቸው እንዲገደሉ ይፈልጋሉ? በእንደዚህ አይነቱን ምናልባት ሊፈጽሙት ይችላሉ። ግን ጥቅም ሳያገኙ ምንም አይነት የኢኮኖሚ ጥቅም ይህን ያህል በቢሊዮን ዶላር ብዛት ያለው ወጪ አውጥተው በእንደዚህ ከተንበረከኩ ሽንፈት ነው። እኔም ገርሞኝ ነበር። አሁን ግን የምሰማው ነገር ምንድን ነው? ምናልባት የአሜሪካ ብዛት ያል ኩባንያ ወደ ውስጥ በመግባት ከዛ ከኢራን ጋር በንግድ ትስስር ይህ የሚባል ነገር አለ። ያ ከሆነ ለሳቸው ለጥቅም ለአሜሪካ ጥቅም አለ። እስራኤል ግን እዚህ ላይ የታለች? ቅድም ላልከው እኛ ከጨዋታ ውጭ ነን። ቢያንስ እንኳን የኒውክሌር ጉዳይ ለጊዜው ስጋት እንዳይሆን ይህንን ይዘውም ከጨረሱ ትልቅ ነገር ነው። የባለስቲክ ሚሳኤል ጉዳይ ተረስቷል። የአያቶላዎች መቀየር ተረስቷል። መቀየር የስርዓቱን መቀየር ተወውና ይህንን የተብላላውን ኡራኒውን በሚመለከት አሁን በኢራን በኩል ዛሬ የሚነገረውም ይህንን ይውጣ አይውጣ ወደ ሶስተኛ ሀገር ይሄድ የሚለውን አንስማማበት አይታወቅም። ምናልባት ለአሜሪካን ባይሰጡ ለሶስተኛ ሀገር እንሰጣለን ማለት ነው። ግን ትልቁ እስራኤል የምትፈልገው ይህን ኡራኒውን መውጣት የኒውክሌር ጦር መሳሪያ ግንባታውን በተመለከተ የሚለው ጥያቄ አለ። እሱ ላይም አሜሪካ ቸል ያለች መስሎ ይታያል። በዚህ በኩል እኛን ከፍተኛ ስጋት ውስጥ ከቶናል። እስኪ እንግዲህ የሚሆነው እናያለን። ሌላው ዶናልድ ትራምፕ ቃል ይገባሉ፣ ያልፈጸሟቸው ነገሮች አሉ። አንደኛው የዩክሬንና ሩሲያን ጦርነት ነው። ጦርነቱ ቀጥሏል። እንዲሁም ፕሬዚዳንት ዘለንስኪ አሁንም ሩሲያ ልታጠቃን ነው ተዘጋጅታለች እያሉ ስጋታቸውን እየገለጹ ነው። እና እንዴት ነው ትራምፕ ረሱት ወይ በምርጫው ቃል የገቡትን? ቢሳካላቸው ኖሮ የሰላም ኖቤል እጩ የሆኑ ነበር ቢሳካ ኖሮ። ግን ዶናልድ ትራምፕ ይናገራሉ፣ የሚሰራው ደግሞ ሌላ። ለማንኛውም ይሄ 4 ዓመት በላይ አስቆጠር አይደል እንደ የዩክሬን ራሻ ጦርነት ሲጀምር ሰጠኝ ራሻ በተወሰኑ ቀናት ዩክሬን ሊቆጣጠር የማለት ሁኔታ ሁሉም ዓለም ደግሞ አምኖ ነበር እኮ። ምክንያቱም ዩክሬን ከራሻ ከሩሲያ ጋር ስታወዳደር ሰማይና ምድር ነው አይደል እንዴ? ባካቀም ግን በሚገርም ሁኔታ ተመልከት። በሚገርም ምንም እንኳን የአውሮፓ ሀገራት አሜሪካን ጨምሮ በባይደን የስልጣን ዘመን ዩክሬን እርዳታ የተቀበለች ሩሲያን ብትጋፈጥም አሁን ትራምፕ ከመጡ በኋላ ግን ትራምፕ አመለካከታቸው እንደ ባይደን ተቃራኒ ነው። እንደውም
ዩክሬን አንደግስም በጉልበት እንዲያውም እሺ ብለው ዩክሬን ከሩሲያ ጋር የሩሲያን ሀሳብ ተቀብላ ያው መስጠት ያለባትን የግዛት ሰጣ እንዲጠና ፍላጎታቸው ነበር። በዩክሬን ዘለንስኪ በጣም በእውነት ነው የምልህ እኔ እንዴት ነው የሚደነቁ ፕሬዝዳንት ናቸው ማለት እችላለሁ ዘለንስኪ። ምክንያቱም ለህዝባቸው ለሀገራቸው ሲሉ ያላቸው ይባስ ብሎ ደግሞ አሁን ባለንበት ሁኔታ አሁን ያ ሁሉ ተጨባጭውን ልንገርህ በሰፊው በዚህ ዙሪያ ማውራት የዩክሬን ራሻን አሁን በጦርነት ሜዳ ላይ በከፍተኛ ሁኔታ እያሸነፈች ነው። ራሻን ሀያሏን ሩሲያን ማለት ነው። ሩሲያ ከተወሰኑ ቀናት በፊት የኒውክሌር የአቶም ተሸካሚ ሚሳይሎችን ልምምድ አድርጋለች። አውሮፓውያንና አሜሪካን ዩክሬን ለማስፈራራት ያደረገችው ሁኔታ ነው። እቺ ሁለተኛ ቁጥርና የአሜሪካ ተፎካካሪዋ በተወሰኑ $500 በሚገዙ ድሮን በነዛ የተጨነቀችበት ሁኔታ ምን ማለት ፈልጌ ነው? በራሷ ጊዜ ከአሁን በፊት ከአውሮፓ ሀገራትና ከአሜሪካ እርዳታ ትጠይቅ የነበረችው ዩክሬን አሁን በራሷ ልጆች ጭንቅላት ይህንን በአመት እስከ 3.7 ሚሊዮን ካትባም ወይም ደግሞ አናሳ የሆኑ ተንሳፋፊ አጥፍቶ ጠፊ ያለ ሰው አብራሪ የሶስት በጣም አናሳ የሆኑ አውሮፕላኖች ድሮኖች ወደ ቦታው በመላክ የሩሲያንን መንግስትና ወታደር በከፍተኛ ሁኔታ ወጥመድ ውስጥ ከተዋለች። ተመልከት፣ ዩክሬን ውስጥ ከ200 በላይ የሚሆኑ ይህንን አምራች ኩባንያዎች አሉ። በከፍተኛ ሁኔታ ስራቸው ሌት ተቀን ይህን እያመረቱ እንዲያውም እስራኤል አሁን ከዚህ መማር አለባት ይባል ነበር። አሁን ህዝበላ በሚልክልን በጣም ዘመናዊ ያልሆነ የጦር መሳሪያ ከአሁን በፊት ንቀን እኮ ነው ተጠይቀን ነበር። ዘለንስኪ እንደውም አማክሮን ጠይቆን ነበር። ከእኔ ምክር ውሰዱ፣ የእኛን ቴክኖሎጂ እኛ ከለመድነው ካሳለፍነው ታሪክ የሚል ጥያቄ ደርሶን በእስራኤል በኩል ነው። ደግሞ እናንተ አሁን ግን እየተማጸንን ነው እንደገና እነሱን ቴክኖሎጂ እንደገና እንትን ማለት እየጠየቀን ነው፣ እየተሰራ ነው፣ ስራ አለ በዚህ ዙሪያ። ምን ማለት ፈልጌ ነው? ዩክሬን በራሷ ጊዜ አሁን እንዲያውም ከአውሮፓ ሀገራት የገንዘብ በእርግጥ አሁን ጠይቃለች። አሁን ለምሳሌ ቅድም ያልከው ነገር አለ። በሩሲያ በኩል ይህ ውርደት ስለደረሰባቸው ፑቲን በከፍተኛነት ስለተዋረዱ ያላቸውን ከባድ የጦር መሳሪያዎችን ወደ ዩክሬን የመላክ ሁኔታ ያንን አደርጋሉ ዛቻ። ለዚህ ደግሞ መከላከያውን ስጡ በማለት ደግሞ ዘለንስኪ ያው የስለንቦና ጦርነት ማለት ዝሪያ ያደርጋል። ሌሎች የአውሮፓ ሀገራት ለማሳመን ብቻ አይደል፣ በአውሮፓ ሀገር ከእሳቸው ጀርባ ናቸው። ይበልጥ አሜሪካን ለማሳመን ሩሲያ ልትወጋኝ ስለሞከረች እባካቸው የጦር መሳሪያ መከላከያ ስጡኝ ማለት ግን በጦር ሜዳ በኩል ከሄድ አሁን ዩክሬን የምታደርገው ይህ ብቻ አይደለም። ልብ ብለህ ከሆነ ከ3 እና ከ1 ወር በፊት የዩክሬኑ ፕሬዝዳንት ዘለንስኪ ወደ ፋርስ ባህረ ሰላጤ ወደዚህ ሀብታም የአረብ ሀገሮች እንደነ ሳውዲ አሜሪካ ወደ የሄዱበት ሁኔታ ነበር። እዛ ላይ ሲሄዱ የሚሸጡ ይህን ካትባ የምንለውን እነዚህን አናሳን ተንሳፋፊ አውሮፕላኖችን አሁን የምትጠቀምበትን እነሱን ለመሸጥ ነው። በብዙ ስምምነት ደርሰዋል ከነዚህ ሀገራት ሀብታም ሀገሮች ጋር። አሜሪካ ማሰጣቸው ሌሎች ሀገሮች የማይሰጧቸውን ዩክሬን እነዚህን መሳሪያዎች እያመረተች ራሷንም እየተከላከለች ለእነዚህ ሀገራትም ለመሸጥ ስምምነት ደርሳለች። ይኸውልህ እንዲያውም አትራፊና ንግድም እያደረገች ምን ማለት ፈልጌ ነው? ሩሲያ ወጥመድ ውስጥ ገብታለች። ዩክሬን በሚገርም ሁኔታ ምንም እንኳን 4 ዓመት በላይ ቢያስቆጥርም ግን ያም ሆነ ይህ ጦርነቱ የሩሲያ ደግሞ ዩክሬንን ብቻ ሳይሆን ሌሎች አካባቢ ሀገሮች ለምሳሌ ዛሬ ጠዋት አካባቢ ስነሳ ሳይ ዜና የውጭ ሀገር እንትን ወደ አንዳንድ የአውሮፓ ሀገሮች ሮማኒያ አካባቢ የሩሲያ እነዚህ አናሳ ድሮኖች ጥቃት ያደረሱ ምናምን ለማስፈራራት የሚያደርጉት ሁኔታ ነው እና ፑቲን ባሳለፍነው 4 ዓመት በ3 ቀን ዩክሬን እቆጣጠራለሁ ያሉት ፑቲን 4 ዓመት ካለፈ በኋላ ወጥመድ ውስጥ እንደገቡ የሚያሳይ ሁኔታ አለ። ቀላል አይደለም። 4 ዓመት አልፏል። እንግዲህ ሩሲያም ቢሆን አውሮፓን አሜሪካን ስትዋጋም ነው በተዘዋዋሪ ቆየችው ማለት ይቻላል። ከዩክሬን ጀርባ ሆነው የሚሰጡ ብዙ ነገሮች አሉ። ያለውም እንግዲህ የሚያሳዝን ነው። በጣም እናመሰግናለን። እንግዲህ መልካም ምሽት። ሻባት ሻሎም። ለአንተም ለአድማጮችን ሰጠኝ። ቻው።